አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በደንቢያ ቀጠና የአፋብን በላይ እዝ ከፍተኛ አመራር ከነአጃቢው በመከላከያ ሰራዊት እርምጃ ተወሰደበት። በሰሜን ሸዋ ዞን የሚንቀሳቀሰው እንዲሁም የቀድሞ የልዩ ኃይል አባል የነበረው የፋኖ ስናይፐር ተኳሽ ለመከላከያ ሰራዊት እጁን ሰጠ። ከውጭ የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እንዲሁም አማካሪያቸው ያሬድ ሹክነር ከኢራን ጋር ለመወያየት ወደ ፓኪስታን ሊያቀኑ ነው። እንዲሁም በስፖርት በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ ኒውካስትል ዩናይትድን ያስተናግዳል። ከውጭ ያዝናቸው ርዕሰ ጉዳዮቻችን ናቸው። ቀደም ብለን ያደረስናቸውን ርዕሰ ጉዳዮቻችንን ጨምሮ ሌሎች በርካታ አዳዲስ መረጃዎችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ አጠናክረን ይዘናል። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከተው መረጃችን እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በደንቢያ ቀጠና የአፋብን በላይ እዝ ከፍተኛ አመራር ከነአጃቢው በመከላከያ ሰራዊት እርምጃ ተወሰደበት። በደንቢያ ቀጠና የአፋብን በላይ እዝ ከፍተኛ አመራር የሆነው ልቡ ሙጬ ማዕከላዊ ጎንደር ጣቁሳ ወረዳ ላይ በዛሬው ዕለት ተደምስሷል። ልብ አርጋቸው ሙጬ በማዕከላዊ ጎንደር ዞን ደንቢያ አለፋ ጣቁሳ ቀጠና ቀንደኛ የፋኖ አመራር የነበረ ማህበረሰቡን ለከፍተኛ ሰቆቃ ዳርጎ የቆየ ሲሆን ከደረጀ በላይ ቡድን ጋር የፈጠሩት አለመግባባት ወደ መካረር ደርሶ በዛሬው ዕለት እስከነ አጃቢው ተደምስሷል። በተያያዘ ዜናም በሰሜን ሸዋ ዞን የሚንቀሳቀሰውና የቀድሞ የልዩ ኃይል አባል የነበረውና የፋኖ ስናይፐር ተኳሽ የነበረው ገዛኝ አበባየው የትጥቅ ትግሉ ህዝባችንን ከማጎሳቆል ውጪ ያመጣው ለውጥ የለም በማለት ስናይፐር ይዞ የሰላም ጥሪውን በመቀበል ለሀገር መከላከያ ሰራዊት እጁን ሰጥቷል። በአማራ ክልል በመኸር አዝመራ ምርታማነትን የሚያሳድጉ ግብዓቶችንና አዳዲስ አሰራሮችን ለመተግበር ልዩ ትኩረት ተሰጥቷል። በአማራ ክልል በመጪው የመኸር አዝመራ ምርታማነትን የሚያሳድጉ ግብዓቶችንና አዳዲስ አሰራሮችን ለመተግበር ልዩ ትኩረት መሰጠቱን የክልሉ ግብርና ቢሮ አስታውቋል። ተጨማሪውን ይዘናል። ቢሮ የ2018-19 የመኸር ሰብል ልማት የንቅናቄ መድረክን በባህር ዳር ከተማ እያካሄደ ይገኛል። የቢሮ ኃላፊ ደረጀ ማንደፍሮ በመድረኩ እንደገለጹት በዘንድሮ የመኸር ምርት ዘመን ምርታማነትን የሚጨምሩ ቴክኖሎጂዎችን፣ ግብዓቶችንና አዳዲስ አሰራሮችን ለመተግበር ልዩ ትኩረት ተሰጥቷል። በምርት ዘመኑ ከ5.5 ሚሊዮን ሄክታር በላይ መሬት በማልማት 205.5 ሚሊዮን ኩንታል ምርት ለመሰብሰብ መታቀዱንም ገልጸዋል። ግብርናው ከኋላ ቀር የአመራረት ዘይቤ በማላቀቅ ወደ ኢንዱስትሪ መር እንዲሁም ለውጭ ገበያ የሚተርፍ ምርት የማምረት ሂደት ለማሳደግ በትኩረት ይሰራል ብለዋል። ይህንን ግብ ለማሳካትም የኩታ ገጠም እርሻን ማስፋፋት፣ የግብርና ሜካናይዜሽን አሰራርን መከተልና የአፈር አሲዳማነትን በኖራ ማከም ስራዎችን በስፋት እየተከናወኑ መሆኑን ኃላፊው ጠቁመዋል። በክልሉ ግብርና ምርምር ኢንስቲትዩት የአፈርና ውሃ ጥበቃ ምርምር ዳይሬክተር ዶክተር ተስፋዬ ፈይሳ በበኩላቸው ምርታማነትን ለማሳደግ የአፈር ጤንነትን መጠበቅ ወሳኝ መሆኑን ገልጸዋል።
በክልሉ በአሲድ የተጠቃውን መሬት በኖራ ማከም ስራ ይሰራል ያሉት ዳይሬክተሩ ምርምርን መሰረት ባደረገ መልኩ የኖራ የተፈጥሮ ማዳበሪያና የቨርሚ ኮምፖስት አጠቃቀምን በማሳደግ ምርታማነትን ለመጨመር እየተሰራ መሆኑን አስረድተዋል። በንቅናቄ መድረኩ የክልሉ የግብርና አመራሮች፣ የዘርፉ ባለሙያዎችና የአጋር አካላት ተወካዮች በመሳተፍ ላይ ይገኛሉ። የምርጫ ፍትህ መረጋገጥ ለዲሞክራሲ ስርዓት ግንባታ ወሳኝ መሰረት መሆኑን የፌዴራል ሕግና ፍትህ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ገለጹ። የምርጫ ፍትህን ለማረጋገጥ የተቀናጀ የተቋማት ሚና ወሳኝ መሆኑንም ዋና ዳይሬክተሩ ጠቅሰዋል። የፌዴራል ሕግና ፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የዳኝነት የፍትህ እንዲሁም የአስተዳደር አካላት ሚና በሚል መሪ ሀሳብ ያዘጋጀው የምርምር ኮንፈረንስ እየተካሄደ ነው። የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ በዚህ ጊዜ እንደተናገሩት ኢንስቲትዩቱ በየወሩ በተለያዩ ርዕሰ ጉዳዮች ላይ የውይይት መድረኮችን በማዘጋጀት የህግ ባለሙያዎችንና የህብረተሰቡን ግንዛቤ እንዲዳብሩ በስፋት እየሰራ ይገኛል ብለዋል። የምርጫ ፍትህ ርዕሰ ጉዳይ የተመረጠው የዲሞክራሲ ስርዓት ግንባታ መሰረት በመሆኑ ነው ብለዋል። በሀገራችን ለሰባተኛ ጊዜ ለሚካሄደው ጠቅላላ ምርጫ ከፍተኛ ርብርብ እየተደረገ ባለበት በዚህ ወቅት የምርጫ ፍትህ ላይ መምከር ወቅታዊና አስፈላጊ መሆኑንም ጠቁመዋል። ዲሞክራሲን እንደ አንድ የተሳሰረ ስርዓት መመልከት እንደሚገባና በዚህ ሂደት ውስጥ የምርጫ ቦርድ፣ የፖሊስ፣ የአቃቢ ህግና የፍትህ አካላት ሚና የማይነጣጠል መሆኑንም አጽንኦት ሰጥተው ተናግረዋል። የምርጫ ሂደት ስኬታማ እንዲሆን ተቋማቱ ብቻ ሳይሆኑ እያንዳንዱ ዜጋ የበኩሉን ሚና መወጣት እንዳለበትም አስገንዝበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን በአፕል ልማት ላይ የተሰማሩ አርሶ አደሮች ምርቱን ለገበያ በማቅረብ የሚያገኙት ገቢ ጠቃሚ መሆኑን ተናገሩ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ አለን፣ እንደሚከተለው እንመልከት። የዞኑ ግብርና ጽሕፈት ቤት በበኩሉ በዞኑ ለፍራፍሬ ልማት ልዩ ትኩረት በመሰጠቱ ውጤት መገኘቱን አስታውቋል። ቀደም ሲል በዞኑ የፍራፍሬ ልማት ያልተለመደ ቢሆንም ባለፉት ጥቂት ዓመታት በተደረገ የተቀናጀ ጥረት አርሶ አደሩ ከጥራጥሬ ሰብሎች በተጨማሪ ፍራፍሬ ልማት ላይ በማዋል ገቢውን እያሳደገ ይገኛል ብለዋል። በዞኑ የጅባትና የሜዳ ቀኝ ወረዳ አርሶ አደሮች ከግብርና ባለሙያዎች ያገኙትን የሙያ የችግኝ ድጋፍ ተጠቅመው ወደ ስራ መግባታቸውንና ውጤታማ መሆናቸውን ጠቅሰዋል። የጅባት ወረዳ አርሶ አደር ኃይሉ ኢትቻ በአፕል ልማት በመሳተፍ ምርቱን ለገበያ በማቅረብ የተሻለ ገቢ እያገኘው ነው ብለዋል። ልማቱን ቀደም ብለው በመጀመራቸው የአፕል ምርት ልማዳቸውን ለአካባቢው አርሶ አደሮች እያካፈሉ መሆናቸውንም ነው የተናገሩት። ሌላው አርሶ አደር ደረጀ አብሼ በባለሙያዎች የተሰጣቸውን ግንዛቤና ክትትል ተጠቅመው የአፕል ተክሉን በመንከባከብ ተጠቃሚ መሆን መጀመራቸውን ተናግረዋል። በአፕል ልማት በሚያገኙት ተጨማሪ ገቢም ልጆቻቸውን በተሻለ ሁኔታ እያስተማሩ መሆኑን ገልጸዋል። በዞኑ ግብርና ጽሕፈት ቤት የአትክልትና ፍራፍሬ ልማት ባለሙያ አቶ መንገዱ ጉርሙ እንደገለጹት በአሁኑ ወቅት በዞኑ ጅባት፣ ሚዳቀኝ፣ ኢልፋታ፣ አምቦ እንዲሁም ወልመራ አፕል በስፋት የሚመረትባቸው ወረዳዎች ሲሆኑ በሌሎች ወረዳዎችም እንደ የአየር ንብረታቸው ልማቱን የማስፋፋት ስራ እየተከናወነ ይገኛል። በአሁኑ ወቅት በዞኑ ከ3110 ሄክታር መሬት በላይ የተለያዩ ፍራፍሬዎች እየለሙ ሲሆን ከዚህ ውስጥ 265 ሄክታሩ በአፕል እየተሸፈነ ነው ብለዋል። በአፕል እየለማ ከሚገኘው መሬትም 25846 ኩንታል ምርት ለመሰብሰብ ታቅዶ እስካሁን ባለው ሂደት 11720 ኩንታል መሰብሰብ ተችሏል ያሉት። የብልጽግና ፓርቲ የፓርላማ እጩ የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት በዲያቆን ዳንኤል ክብረት ተተኩ። በሰባተኛው ጠቅላላ ምርጫ ላይ ብልጽግና ፓርቲን በመወከል በአዲስ አበባ ከተማ ለፓርላማ አባልነት እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሬ በጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ተተክተዋል። ዶክተር ሳሙኤል ከምርጫው ራሳቸውን ያገለሉት በግል ምክንያት እንደሆነ ለምርጫው 2018 ዓ.ም ኢትዮጵያ ኢንሳይደር ተናግረዋል። ዶክተር ሳሙኤል ክፍሌ ገዢው ፓርቲ በአዲስ አበባ ከተማ ለፓርላማ እንዲወዳደሩ ካቀረቧቸው 20 እጩዎች መካከል አንዱ ነበሩ። እጩ በስድስተኛው ዙር ጠቅላላ ምርጫ ብልጽግና ፓርቲን በመወከል ለአዲስ አበባ ከተማ ምክር ቤት ተመርጠው እንደነበርም ይታወሳል። ሆኖም የእርሳቸው እጩነት ከአዲስ አበባ ዩኒቨርሲቲ ኃላፊነት ጋር የሚቃረን መሆኑን በሕግ በማስደገፍ የገለጹ ወገኖች ተወዳዳሪነታቸውን ጥያቄ ውስጥ ከተውታል። እነዚህ ወገኖች የሚጠቅሱት ድንጋጌ
የራስ ገዝ ዩኒቨርሲቲዎችን ለመደገግ በ2016 ዓ.ም በወጣው አዋጅ ላይ የተካተተ ነው። በምስራቅ ወለጋ ዞን ለ2018-19 የመኸር ወቅት ምርትና ምርታማነትን ለማሳደግ የሚያስችሉ የግብዓት አቅርቦት ላይ ትኩረት ተደርጎ እየተሰራ መሆኑን የዞኑ ግብርና ጽሕፈት ቤት አስታወቀ። በዞኑ ግብርና ጽሕፈት ቤት የግብዓት አቅርቦት እንዲሁም ፍላጎት ቡድን መሪ አቶ ለሚ አጋ እንደገለጹት የአርሶ አደሩን የግብዓት ፍላጎት መለየት መጪውን የምርት ዘመን ውጤታማ ለማድረግ እየተሰራ ይገኛል ብለዋል። በዚህም 463744 ኩንታል ማዳበሪያ ወደ ዞኑ መግባቱን ገልጸው 311877 ኩንታል ለአርሶ አደሩ ተሰራጭቷል ብለዋል። እንዲሁም በምርጥ ዘር ጋር በተያያዘ ከ13000 ኩንታል በላይ መቅረቡንና ከ10000 ኩንታል በላይ የሚሆነው ለአርሶ አደሩ ተደራሽ ተደርጓል ነው ያሉት። በምርት ዘመኑ ከ800,000 ሄክታር በላይ መሬት ይለማል ተብሎ እንደሚጠበቅም ተናግረዋል። በዞኑ በቆሎ፣ ማሽላ፣ ጤፍ፣ ሱፍ እንዲሁም ሰሊጥ በስፋት የሚመረት መሆኑን ጠቁመው የምርት ማሳደጊያ ግብዓቶቹን ለአርሶ አደሩ በፍትሐዊነት ተደራሽ የማድረግ ስራ እየተሰራ ይገኛል ብለዋል። የዞኑ አርሶ አደሮችም መንግስት ከወዲሁ ምርታማነትን ለማሳደግ ትኩረት ሰጥቶ በመስራት እያደረገው ቅድመ ዝግጅት እንዳስደሰታቸው ገልጸዋል። የስፖርት ማዘውተሪያ ስፍራዎችን በማስፋፋት የህፃናትና ታዳጊዎችን ስፖርታዊ ብቃት፣ ጤናና ተወዳዳሪነትን የሚያሳድጉ ተግባራት ተጠናክረው መቀጠላቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። በዚህ ርዕሰ ጉዳይ ዙሪያ የተዘጋጀው ዝርዝር ዘገባ እንደሚከተለው ይቀርባል። ከንቲባ አዳነች አቤቤ የራስ ኃይሉ የስፖርት ትምህርትና ስልጠና ማዕከል ዓለም አቀፍ ውድድሮችን ማካሄድ በሚያስችል ደረጃ እድሳት ተደርጎለትና አስፈላጊ መሰረተ ልማት ተሟልቶለት ዛሬ በድጋሚ አገልግሎት መስጠት መጀመሩን አመልክተዋል። ማዕከሉ ቀደም ብሎ ተመርቆ አገልግሎት መስጠት ጀምሮ የነበረ ቢሆንም ባጋጠመው የቴክኒክ ችግር ምክንያት ለተወሰነ ጊዜ አገልግሎቱ ተቋርጦ መቆየቱን አስታውሰዋል። ይሁን እንጂ ችግሩ እንዲፈታ ከፍተኛ ትኩረት ተሰጥቶ በመሰራቱና ዓለም አቀፍ ደረጃውን የጠበቀ ተጨማሪ ግብዓት እንዲሟሉለት ተደርጎ ለአገልግሎት ዝግጁ መሆኑን ጠቁመዋል። ዘመናዊ ማዕከል የኦሎምፒክ ስታንዳርድን የጠበቁ የመዋኛ ገንዳዎች፣ ሁለገብ ጂምናዚየም፣ የቅርጫት ኳስ፣ የእጅ ኳስ፣ የቮሊቦል፣ የቦክስ እንዲሁም ለማርሻል አርት ውድድሮች የሚሆኑ መሰረተ ልማቶችን አካቶ መያዙን ነው ከንቲባ የገለጹት። በተጨማሪም የሚዲያ ማዕከል፣ የቴኒስና የእግር ኳስ ሜዳዎች፣ ካፍቴሪያ፣ ሱቆች እንዲሁም የመኪና ማቆሚያና መናፈሻ ስፍራዎችን እያካተተ መሆኑን አመልክተዋል። ይህ ግንባታ በአካልና በአእምሮ የበለጸገ ትውልድ ለመቅረጽ የተያዘውን ግብ አካል መሆኑን የገለጹት ከንቲባዋ በከተማዋ መሰል የስፖርት ማዘውተሪያዎችን በማስፋፋት ህጻናትና ታዳጊዎች ስልጠና እንዲያገኙና በስፖርት እየዳበሩ ተወዳዳሪ ዜጎች እንዲሆኑ እየተሰራ መሆኑን ገልጸዋል። ማዕከሉ ከዛሬ ጀምሮ ለዓለም አቀፍ ውድድሮች ለልምምድና ለስልጠና ክፍት መሆኑን የገለጹት ከንቲባ ህዝቡ ማዕከሉን እንዲገለገልበት እንዲሁም እንዲጠቀመውና እንዲንከባከበውም አሳስበዋል። በቻይና አፍሪካ የምርምር ማዕከል በአዲስ አበባ ዩኒቨርሲቲ ሊከፈት ነው። አዲስ አበባ ዩኒቨርሲቲ ከቻይና አፍሪካ ኢንስቲትዩት ጋር በመተባበር የቻይና አፍሪካ የምርምር ማዕከል በአዲስ አበባ ለመክፈት የሚያስችል ስምምነትን ተፈራርሟል። ይህ ማዕከል በሁለቱ ወገኖች መካከል ያለውን አካዳሚያዊ ትብብር፣ የባህል ልውውጥ እንዲሁም የጋራ ምርምሮችን ለማጠናከር ያለመ ሲሆን የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ እንደገለጹት ማዕከሉ የዘመናትን የንግድና የዲፕሎማሲን ግንኙነቶች ውጤት ነው ብለዋል። የቻይና አፍሪካ ኢንስቲትዩት ፕሬዝዳንት ክቡር የሃይሊንግ ማዕከሉ በቻይና መንግስት ከሚደገፉ 25 ዓለም አቀፍ የምርምር ማዕከላት ውስጥ አንዱ መሆኑን ተናግረዋል። ይህ ስትራቴጂካዊ እርምጃ በቻይና እንዲሁም በኢትዮጵያ መካከል ያለውን ሁሉን አቀፍ አጋርነት ይበልጥ በማጠናከር አዲስ የእውቀትና የልማት ምዕራፍን እንደሚከፍትም ይጠበቃል ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መሃል ዜናችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያ
መረጃውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እንዲሁም አማካሪያቸው ያሬድ ኩሽነር ከኢራን ጋር ለመወያየት ወደ ፓኪስታን ሊያቀኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እንዲሁም የፕሬዝዳንቱ ከፍተኛ አማካሪና አማች ያሬድ ኩሽነር ከሰዓታት በኋላ ከኢራን ጋር የሰላም ውይይት ለማድረግ ወደ ፓኪስታን እንደሚያቀኑ ዋይት ሀውስ አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪያት ኃላፊ ካሮሊ ሊቬት ኢራናውያን ማውራት ይፈልጋሉ ሲሉ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ውይይቱ የተሳካ ከሆነ ለመጓዝ በተጠባባቂነት ላይ መሆናቸውን ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በበኩላቸው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር አርብ አመሻሹን ኢስላማባድ መግባታቸውን ገልጸው ውይይቱን ለመሳተፍ ሌሎች የፓኪስታን ከፍተኛ ባለስልጣናት እንደሚገኙም ተናግረዋል። ቃል አቀባዩ በኢራንና በአሜሪካ መካከል ምንም አይነት የድርድር እቅድ የለም ሲሉ ግን ተደምጠዋል። በመጨረሻም ዜና ስፖርት። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ ኒውካስትል ዩናይትድን ያስተናግዳል። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል ባለፉት 3 ዓመታት በሊጉ ሁለተኛ ደረጃን ይዞ ማጠናቀቁ የሚታወስ ሲሆን ያለፈው ታሪክ በዚህ ዓመት እንዳይደገም የቡድኑ እንዲሁም የደጋፊዎቹ ትልቅ ስጋት ነው። ለበርካታ ወራት ሊጉን ሲመራ የነበረው የሰሜን ለንደኑ ክለብ አርሰናል አሁን የሊጉን መሪነት ለማንቸስተር ሲቲ አስረክቧል። አርሰናል መሪነቱን ለመረከብ ዛሬ ምሽት 1 ሰዓት ከ30 ላይ የሚያደርገው ፍልሚያ ተጠባቂ ነው። በሊጉ ባለፉት 2 ተከታታይ ጨዋታዎች ሽንፈትን ያስተናገደው አርሰናል ወደ ድል ለመመለስ ወደ ሜዳ ሊገባ ይሆናል። ቡካዮ ሳካ እንዲሁም ሪካርዶ ካላፊዮሪ ኒውካስል ዩናይትድን በሚገጥመው የቡድን ስብስብ ውስጥ እንደሚካተቱ አሰልጣኝ ሚኬል አርቴታ ገልጸዋል። ተጋጣሚው ኒውካስል ዩናይትድ በበኩሉ በሊጉ ያለፉት 3 ተከታታይ ጨዋታዎች ሽንፈትን ያስተናገደ ሲሆን ወደ አሸናፊነት ለመምጣት ብርቱ ፉክክርን ያደርጋል ተብሎ ይጠበቃል። በሌላ የሊጉ ጨዋታ ሊቨርፑል በሜዳው አንፊልድ ሮድ አመሻሽ 11 ሰዓት ላይ ከክሪስታል ፓላስ ጋር ይጫወታል። የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታን ለማግኘት እየተፋለመ የሚገኘው ሊቨርፑል በሊጉ 3ኛ ተከታታይ ድሉን ለማሳካት ወደ ሜዳ ይገባል። በተመሳሳይ ሰዓት መውረዱን ያረጋገጠው ወልቭስ ከቶተናም ሆትስፐርስ እንዲሁም ዌስትሃም ዩናይትድ ከኤቨርተን ጋር ጨዋታቸውን ያደርጋሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ ሲደርሱ የነበሩት የቀን መረጃዎቻችንን አበቃን። ከሀገር ውስጥ እንዲሁም ከባህር ማዶ ናችሁ ዜናዎቻችንን ምርጫችሁ አድርጋችሁ ስትመለከቱ ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘ።